አንደበቷ የጣፈጠ ገና በ3 ዓመቷ የመነነች መናኒት ድንግል ማርያም ናት እኮ። አስተርእዮ ማርያም እያልን ጥር 21 ቀን የእመቤታችን የቅድስት ድንግል ማርያምን በዓለ ዕረፍቷን እናከብራለን። እንኳን ለአስተርእዮ ማርያም በሰላም አደረሳችሁ። አስተርእዮ ማርያም ዛሬ እመቤታችን ቅድስት ድንግል ማርያም ያረፈችበት ቀን ነው። በዚህ በጥር 21 ቀን እመቤታችን ቅድስት ድንግል ማርያም ትከብራለች። ሞትማ ለሟት ይገባል፣ የድንግል አሟሟት እጅጉን ይገርማል፣ እጅጉን ይደንቃል የተባለላት ጥር 21 አስተርእዮ ማርያም እንላለን። ለምንድነው አስተርእዮ ማርያም የምንለው? በተለይ አስተርእዮ ማርያም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ጥር 21 ቀን ያስተርእዮን ክብረ በዓል ለምን እናከብራለን? እንዴት ቀራለው ከመንገዴ አደራ እናቴ አስቢኝ፣ ለሚያስጨንቀኝ ጠላት ለሚያሳድደኝ አትስጭኝ። የፍቅር እናቴ ሰላም፣ የፍቅር እናቴ ሰላም የመናኙ ጸሎት ለይወጣ የዋሻው ሻማነሽ መብሪያ ማዛ ሸተተኝ ከግሸኔ ሰላም ሰላም ውድ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለጥር 21 አስተርእዮ ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። አስተርእዮ ማርያም ብለን የእመቤታችንን ክብረ በዓል ለምን እናከብራለን? መጋቢ አዲስ እሸቱ አለማየሁ፣ ቆሞስ አባ ገብረ ኪዳንና ሌሎችም መምህራን ጋር የተማማርን ቆይታ የምናደርግ ይሆናል። ሁላችሁም ኮመንት ላይ አስተርእዮ ማርያም እናታችን እመቤታችን ቅድስት ድንግል ማርያም እያላችሁ ኮመንቱን አጥለቅልቁት። በድጋሚ መልካም በዓል ይሁንላችሁ እያልን ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሮ ቢያንስ 6000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ መጀመሪያ ቪዲዮ ላሳልፋችሁ። አስተርእዮ ማርያም ጥር 21 ለምን ይከበራል? ጥር 21 ቀን ያስተርእዮን ክብረ በዓል ለምን እናከብራለን? በዚህም ቀን ጌታችን ለእመቤታችን ተገልጦ በዛሬዋ ቀን ዕረፍትሽ ይፈጸማል ብሎ ነገራት። እመቤታችንም ተንሣኤና ሕይወት የሆንኩ አንተን ወልጄ እንዴት እሞታለሁ አለችው። ጌታም በሲኦል ያሉ ነፍሳትን አሳያትና እኔ ሞቼ ተነስቼ 5500 ዘመን በግብርና ተዳቢሎስ የነበሩ ነፍሳትን ይቀር እንዳልኳቸው አንቺም ብትሞቺ እነዚህን ነፍሳት በመልጃሽ ይቀርልሻለሁ ብሎ ነገራት። እመቤታችንም እንደዚህ ከሆነስ እንኳን አንዴ 7 ጊዜም ልሙት ብላ ነገረችው። በዛሬዋ ቀን በይባቤ መላእክት ቅዱሳን ሐዋርያት በተሰበሰቡበት ቅድስት ነፍሷን ከቅዱስ ሥጋዋ ለይቶታል። በዛሬዋ ቀን የዕረፍቷን በዓል እናከብራለን። በዓሉን በማኅሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን። በጥር 21 ቀን እናታችን ቅድስት ድንግል ማርያም በክብር አረፈች። ባረፈችበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የብዙ ከሚሆኑ መላእክት ከቅዱሳን አባቶች ጋር ቃል ኪዳን ሊሰጣት ተገለጸላት። አሜን። ቃለ ሕይወትን ያሰማልን። በድጋሚ እንኳን አደረሳችሁ። ጥር 21 አስተርእዮ ማርያም በደማቅ ሁኔታ እየተከበረ ይገኛል። አስተርእዮ ማርያም ለምን ይከበራል? ወደ ቀጣይ ቪዲዮ እንለፍ። ጥር 21 አስተርእዮ ማርያም እንላለን። ለምንድነው አስተርእዮ ማርያም የምንለው? በተለይ አስተርእዮ ማርያም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ይህ ቪዲዮ ሁሉም ኦርቶዶክሳውያን ሊሰማው የሚገባ ስለሆነ ለሁሉም ኦርቶዶክሳውያን አዳርሱልኝ። በደንብ ስሙኝ። አስተርእዮ ማለት መታየት ማለት ነው እና አስተርእዮ ማርያም ማለት የማርያም መታየት ማለት ነው። ታዲያ ጥር 21 አስተርእዮ ማርያም የምንልበት ምክንያቱ ምንድነው ካላችሁኝ፣ ስለ ሁለት ምክንያት ነው። የመጀመሪያው ዘመኑ ዘመነ አስተርእዮ ስለሆነ ነው። ከጥር 11 ጀምሮ ያለው ዘመን ማለት ነው ዘመነ አስተርእዮ ይባላል። ስለዚህ አስተርእዮ ማርያም ስንል ምን ማለታችን ነው? በዘመነ አስተርእዮ የምትውለው ማርያም ለማለት ነው። እሺ፣ ለዚህ ነው። ሁለተኛውና ዋነኛው ነገር ደግሞ ምንድነው? አስተርእዮ ማርያም የምንልበት ምክንያት ጥር 21 ማለት ነው እመቤታችን ድንግል ማርያም በደመና ተነጥቃ ወደ ገነት ስትገባ ለጻድቃን ሰዎችና ለመላእክት በምድር ላይ የተሰጠ ጸጋ የተገለጠበት የታየበት ስለሆነ አስተርእዮ ማርያም እንላለን ማለት ነው። በዚህ ጉዳይ አባ ጽጌ ድንግል እንደዚህ ይላል። እግዚአብሔር ጽጌ ትንቢት ለቢሶ ስጋኪ ስጋዚአነ አም አስተራየ በምድር ወተአምረ ለነ። የትንቢት አበባ እግዚአብሔር ወልድ የኛ ስጋ የሆነውን ያንቺን ስጋ ለብሶ በምድር ላይ በታየ ጊዜ አለ ንወድሰኪ እንዘንብል ምካ ዘመድነ የዘመዳችን መመኪያ እያልን ድንግል ማርያም ሆይ እናመሰግንሻለን። እንደዚሁም አለ ዮም በፍስሐ
ማርያም ምን አስተርእዮ በሰማይ ኮነ። ዛሬ በደስታ ቀን አለ በሰማይ የድንግል ማርያም መታየት ሆነ ይላል። ስለዚህ በደመና ተነጥቃ ለጻድቃንና ለመላእክት የታየችበት ስለሆነ አስተርእዮ ማርያም እንላታለን ማለት ነው። እስኪ ሁላችሁም አስተርእዮ ማርያም እያላችሁ ኮሜንት ላይ አጥለቅልቁት። አስተርእዮ ማርያም የማርያም መታየት ማለት ነው። አስተርእዮ ማርያም እያላችሁ ኮሜንት ላይ ጻፉልኝ። ሁላችሁም ይህን ቪዲዮ ሼር እና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለኦርቶዶክሳውያን በሙሉ እንዲዳረስ አድርጉልኝ። ሁላችሁም ይህን ቤት ፎሎ አድርጉት፣ ይጠቅማችኋል። ጥር 21 ቀን የእመቤታችን በዓለ ዕረፍት አስተርእዮ ማርያም። አስተርእዮ ማለት መታየት መገለጥ ማለት ሲሆን ቃሉ ደግሞ አስተርአየ ታየ ተገለጠ ከሚለው የግዕዝ ግስ የተገኘ ነው። ከጌታችን የልደት በዓል ጀምሮ እስከ ጥር መጨረሻ ያለው ጊዜ ዘመነ አስተርእዮ በመባል ይታወቃል። የእመቤታችን በዓለ ዕረፍት በዘመነ አስተርእዮ ውስጥ ስለሚከበር አስተርእዮ ማርያም ተብሏል። እመቤታችን ቅድስት ድንግል ማርያም 64 ዓመታት በዚህ ዓለም ኖራ ጥር 21 ዕለተ እሁድ ነፍሷ ከስጋዋ ተለየች። እመቤታችን ሆይ ሐዋርያት ትንሣኤሽን በሱባኤ ለማየት በቅተዋልና እኛም በዓለ ዕረፍትሽን አክብረን ልጅሽ በሰጠሽ ቃል ኪዳን በቀኙ እንቆም ዘንድ ለምኝልን። እንኳን ለእመቤታችን በዓለ ዕረፍት በሰላም አደረሳችሁ አደረሰን። መልካም በዓል። ሁላችሁም ኮሜንት ላይ ድንግል ማርያም እናታችን እመቤታችን እያላችሁ እንግዲህ ኮሜንቱን አጥለቅልቁት። በመቀጠል ደግሞ በዓሉን በማስመልከት መጋቢ አዲስ እሸቱ አለማየሁ ያስተምሩናል። መልካም ቆይታ። አስተርእዮ ማርያም ዛሬ እመቤታችን ቅድስት ድንግል ማርያም ያረፈችበት ቀን ነው። እንጀራ ተሸክማ እንጀራ የራባት የሕይወት ውሃ ተሸክማ ውሃ የጠማት እኔ ሕይወት ውሃ ነኝ ከሰማይ የወረደ እንጀራ ነኝ 5 እንጀራ 2 ዓሣ ባርኮ 5000 ሰው ኋላ የሚያጠግበውን ክርስቶስን አዝላ የሕይወት እንጀራ አዝላ ሲርባት የሕይወት ውሃ ተሸክማ ሲጠማት አንድ ቀን አላጉረመረመችም፣ አላማረረችም። የታገሱትን ብፁዓን እንላቸዋለን አለ። መከራውን የታገሱትን ልብላ ልብላ ልጠጣ ልጠጣ የሚል ስሜታቸውን በጾም የረሸኑ ላመንዝር ልቅበጥ የሚል አካላቸውን በቅድስና የረሸኑ የድንግል ማርያም ድንግልና ሁለንተናዊ ይባላል። ሁለንተናዊ ድንግልና ያላት እመቤታችን ብቻ ናት ከፍጡራን። ሁለንተናዊ ድንግል ከውስጥም ከውጭም በስጋሽም ድንግል ነሽ በሐሳብሽስ ድንግል ነሽ እንላታለን። የውስጥም የውጭም ሁለንተናዊ ድንግልና የተሰጣት እመቤታችን ናት። እመቤታችንን ብናነግስ ጻድቃንን ብናነግስ መላእክትን ብናነግስ የንግሱ ሁሉ ባለቤት የምስጋና ሁሉ ባለቤት ማን ነው? እግዚአብሔር። ያ ሕፃናትን የሚፈጥር እግዚአብሔር አዳምን ካፈር የፈጠረ ሔዋንን ከአንዲት አጥንት የፈጠረ አቤልን ቃየልን ከእናት ከአባት እንዲገኙ ያደረገ እግዚአብሔር ከቁጥጥሩ ከተፈጥሮ ቁጥጥሩ ውጭ የነበረ እግዚአብሔር አሁን ለኛ ሲል ከሕግ ከተፈጥሮ ሕግ በታች ሆነ ማለት ተጸነሰ ማለት። ስለዚህ አስተርእዮ ጌታ የተገለጠበት ነው አይደለም። ለዚህ መገለጥ ደግሞ እሺ በጀ ይሁን ብላ ጊዜዋን አካሏን አሳልፋ የሰጠች በቅታ ተዘጋጅታ ተመርጣ የተገኘች ማናት? እመቤታችን ናት። በቤተ ክርስቲያናችን ድንግል ማርያም ትምህርት ናት፣ ምንባብ ናት፣ ምስጢር ናት። ተነግሮ አያልቅም ጉዳዩዋ። አሜን። ለመምህራችን ቃለ ሕይወትን ያሰማልን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉ ስንል እንጠይቃለን። በመቀጠል ደግሞ ወደ ቆሞስ አባ ገብረ ኪዳን ትምህርት እንለፍ። አንደበቷ የጣፈጠ ልቅም ያለች እንዳለላት ደካማ ሆነብን ቃል መንገዷ ሁሉ ያማረ እኮ ነው፣ ውበት እኮ ነው። ብትከተላት እኮ ወስዳ ከሕይወት እንጀራ የምታደርስ ብትከተላት ወደ ትንሣኤ የምታደርስ ልጇ መርታም። እስቲ ኮከቡን እየተከተልክ ማርያም ወዳለችበት ሂድ። ያንን እውነተኛ ፀሐይ እኮ ታቅፈው ነው የምታገኘው። በድቅድቁ ጨለማ በሌሊት ታቅፈው ነው የሚገኘው። ወደ ድንግል ማርያም በእውነት እንገራችሁ፣ እኔ ድንግል ማርያም ወዳለችበት የሚመሩኝ እግሮች ያማሩ ናቸው። ድንግል ማርያም ወዳለችበት የሚጠቁሙኝ ጣቶች የተባረኩ ናቸው። ስለ ማርያም የሚነግሩኝ አንደበቶች የጻፉ ጣቶች የነ አባ ጊዮርጊስ የነ ቅዱስ ኤፍሬም አንደበቶች ብሩካን ናቸው። ልኩበት ሂጂ፣ በወጣሁበት ውጭ፣ ባደርኩበት እደሪ፣ ቀኝ እጅሽን በላይ ላይ አሳድሪብኝ፣ ጫኝብኝ ይላታል። ወይ ጉድ! እንዲሁ እነዚያን እጆች አግኝቻቸው እውነቴን ነው ማምላክ። እሳትን የታቀፈ እጅ እኮ ነው። ታቅፋል የመጣችው እኮ መድኃኒት ነው። የሞት ፍሬ ይዛ እንደ ሔዋን አልመጣችው። እጇ መድኃኒትን የታቀፈ ነው። መድኃኒትን የታቀፈ እጅ
ይገርማል እኮ ሲርብህ እኮ ቁራሽ እንጀራ ይዘው የሚመጡ እጆችን እንዴት ተወዳቸዋለህ? መብረቅን የታቀፉ እነዚህ እጆች ምን ነው ባገኘናቸው። ገና በ3 ዓመቷ የመነነች መናኒት ድንግል ማርያም ናት እኮ የመነኮሳት እናት። አፏ ያልፈታች ልጅ አመጣው እንኩ ተቀበሉ እንተባለ። ምን ልናደርጋት ነው? ይቺ ልጅ ምን ልናበላት ነው? እንዴት ልናደርጋት ነው ተብሎ ሰው ሁሉ ተንጓለለ። መልአኩ ፋኑኤል ከች አለና ደረሰ። ኋላ መልአኩ ሲመጣ ህብስት ሰማያዊ በቀኝ እጁ፣ ጽዋ ሰማያዊ በግራ እጁ ይዟል። ካህኑ ዘካርያስ ላንተ ነው መሰል የመጣ ቅረብ አሉት። ይሄ ነኝ ብሎ ዘካርያስ ቀረብ ሲል መልአኩ ወደ ላይ ወጣበት። ሌሎቹ ካህናት ሲቀረቡ አልሆነም። ሐናና ኢያቄም ቅረቡ ቀረቡ፣ አልሆነም። አምላከ እስራኤል የሚያደርገውን የሚያውቅ የለም። እስቲ ይህችን ብላቴና ትተሻት ፈቅ ባልትታት ፈቅ ስትል ግራ ክንፉን አንጥፎ ቀኝ ክንፉን አጎናጽፎ መገባትና አረገ። ይህንን ተመገበችና በሉ እንግዲህ ወንዴት ሐምን እናስቀምጣት ወደ መቅደስ ትግባ ተባለ። ወደ መቅደስ ወስደው ማምላክን የ3 ዓመት ልጅ ናት። ድንኩል እያለች እንዲያው እመቤቴን እግዚአብሔር አቅማችን ያውቃል አይገልጥልንም እንጂ እመቤታችን እንዲያው ላሳይ ቢለኝ እኔ ሕፃኑን አሳየ ነበር ምለው። የ3 ዓመት ልጅና የአምላክ እናት ድንኩል ስትል ባያት ደስ ይለኝ ነበረ በእውነቱ ማለት ነው። ድንኩል እያለች መቅደስ ሰተት ብላ ገባች። ሌላ ኋላ እናቷን ዘወር ብላ አላየቻት። እንዲህ ዘወር ብላ ራሱ አላየቻት። ሰተት ብላ ገባች። ቅዱስ አትናቴዎስ የመናንያን እናት ናትና ይላል። የመናንያን እናት ስለሆነች ዘወር ብላ አላየችም። ዓለምን ከመነኮሳችሁ በኋላ ዙራችሁ አትመኙት ለማለት ለመናንያን አብነት ለመሆን ገና በ3 ዓመቷ የመነነች መናኒት ድንግል ማርያም ናት እኮ። ውድ የዚህ ቻናል ቤተሰቦች በዓሉን በማስመልከት ጥር 21 የእመቤታችን ዓመታዊ ክብረ በዓል ለምን ይከበራል፣ አስተርዮ ማርያም ብለን ስለምን እናከብራለን በሚል እንግዲህ የተማማርን ቆይታ ያደረግን እንገኛለን። አሁን ሁላችሁም መልስ እንዳገኛችሁበት ተስፋ እናደርጋለን። እስከ ቪዲዮ ፍጻሜ አብራችሁን ትቆዩ ዘንድም ግብዣችን ነው። አሁንም እንቀጥል። ሞትማ መጠበቅ ሲታጠቅ ሲፈታ ነበረ። ጌታ ሆይ ስለዚህ እኛ እናትህን ማን ብለን እንጥራት? እናት ብቻ እንዳንላት ድንግል ሆና አገኘናት። ድንግል እንዳንላት ልጅ ታቀፋ አየናት። ጌታ ሆይ እናትህን ለመጥራት እንዲህ የሚያስቸግር ከሆነ አንተንማ ምን ብለን እንጠራሃለን? ወደ ልጇ የምትጸልይ እናት፣ ወደ እናቱ ተስፋ የሚያደርግ ልጅ የሆነ አምላክ እንዴት ያለ ነገር ነው! እንደምን ያለ ምስጢር ነው! ብትታሰብ የማይደረስባት ብትመሰገን የማይበቃት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ጥር 21 የዕረፍት በዓሏ ነው። እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ከጌታችን ዕርገት በኋላ በጽርሐ ጽዮን ሐዋርያትን ሰብስባ ለጸጋ መንፈስ ቅዱስ አብቅታ በጽርሐ ጽዮንም ከአደራ ልጇ ከቅዱስ ዮሐንስ ወልደ ነጎድጓድ ጋር ለ15 ዓመታት ኖራ በእነዚህ ሁሉ ዓመታት ሥራ ሳትፈታ ስለ ኃጣን ስትማልድ ቃል ኪዳን ከልጇ ስትቀበል ሐዋርያትን ስታጽናናና ምስጢርን ስትገልጽላቸው ኖራለች። ዕድሜዋ 64 በደረሰ ጊዜ ጥር 21 መድኃኒታችን አእላፍ ቅዱሳን አስከትሎ መጣ። ኢየሩሳሌምን ጨነቃት። አካባቢውም በፈውስ ተሞላ። በዓለም ላይም በጎ መዓዛ ወረደ። እናታችን እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ለፍጡር ከዚያ በፊት ባልተደረገ ለዘላለሙም በማይደረግ ሞገስ ክብርና ተአምራት አረፈች። የእናታችን ሞቷ ብዙዎችን አስደንቋል። መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ረድኤት፣ በረከት፣ ፍቅር፣ ቃል ኪዳን፣ ምልጃ አይለየን። አሜን። ይቆየን። ጥር 21 አስተርዮ ማርያም። አስተርዮ ማለት መታየት፣ መገለጥ ማለት ነው። ቃሉ አስተራየ፣ ታየ፣ ተገለጠ ከሚለው የግዕዝ ግስ የተገኘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሰረት በስጋ የተገለጠበት ወይም የታየበት አንድነቱና ሶስትነቱ የታየበት ወቅት በመሆኑ ነው። ይህም በልደት በዓል፣ በጥምቀት በዓል እንዲሁም በቃና ዘገሊላ ልዩ ልዩ ተአምራትን ያደረገበት የታየበት በመሆኑ ነው። እንዲሁም እንግዲህ ከልደት በዓል እስከ ጥር መጨረሻ ደግሞ ዘመን አስተርዮ በመባል ይታወቃል። የእመቤታችን በዓለ ዕረፍት ደግሞ በዘመን አስተርዮ ውስጥ ስለሚከበር አስተርዮ ማርያምም ተብሏል።
የእመቤታችን የቅድስት ድንግል ማርያም ሞትና ትንሣኤ በነገረ ማርያም አበው እንደሚያስረዱት እረፍቷ በጥር 21 እሁድ ነው። አባቶቻችን በጾመ ፍልሰታ ቅዳሴ ማርያም ሲተረጎሙ የእረፍቷን ነገር እንዲህ ብለው ይተረካሉ። የእረፍቷስ ነገር እንደምን ነው ቢሉ 64 ዓመት በዚህ ዓለም ኖራ ጥር 21 በእሁድ ቀን ጌታ እልፍ አላፋት መላእክትን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፈሽ መጣው አላት። ልጄ ሰማይና ምድርን የማይወስኑህ 9 ወር ከ5 ቀን በማፀን የተሸከመ በድንግልና ወልጄ እሞታለሁን አለችው። በሲኦል የሚሰቃዩ ነፍሳትን አሳይቶ እናቴ ሆይ ሞተሽ ለነዚህ ቤዛ ይሆንላቸዋል አላት። እሷም ይሁን አለችው። ቅዱስ ሥጋዋን ከቅዱስ ነፍሷ ለይቶ በዝማሬ መላእክት አሳረጋት። ደቀ መዛሙርቱንም ከያሉበት በደመና ጠቅሶ ካለችበት አድርሶ እመቤታችን ሥጋዋን በክብር አሳርፎ አላቸው። ሐዋርያት በአጎበር አድርገው ወደ ጌቴሰማኒ ይዘው ሲሄዱ አይሁድም ቀድሞ ልጇን ተነሳ አረገ እያሉ ሲያውኩን ይኖራሉ። አሁን ደግሞ እሷን ተነሳች አረገች እያሉ ሊያውኩን አይደለምን? በእሳት እናቃጥላት ብለው ተነሱ። ታውፋንያ የሚባል አይሁዳዊ ተራምዶ አጎበሩን ጨበጠው። መልአክ መጥቶ በሰይፍ 2 እጁን ቀጣው። በአጎበሩ ተንጠልጥሎም ቀረ። በድያለሁ ማሪኝ ብሎ ቢማጸናት እጁ ተመልሶለታል። ከዚህ በኋላ ዮሐንስን ጨምሮ በደመና ነጥቆ በገነት አግብቶ ከዕፀ ሕይወት ስር አኖራት። ሰአሊ ለነ ቅድስት የኃጥአንን ለቅሶና ሐዘን አይተሽ ስለ እነርሱ ድህነት ወይም መዳን እረፍትሽን በሐሴት የተቀበልሽ እመቤታችን ሆይ ሐዋርያት በሱባኤ ትንሣኤሽን ለማየት በቅተዋልና እኛም በዓለ እረፍትሽን አክብረን ልጆች በሰጠሽ ቃል ኪዳን በቀኙ እንቆም ዘንድ ለመኝልን። አሜን። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ጥር 21 አስተርዮ ማርያም ለምን ይከበራል በሚል በሰፊው ተማምረናል። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ቪዲዮን ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ ያደረጋችሁ ከዚህ በኋላ የምንለቃቸው ከዚህ በፊትም የተለቀቁ ቪዲዮዎች እንዳያመልጧችሁ ሰብስክራይብ ስታደርጉ የደወል ምልክቷን መጫንም አትርሱ። በውጭ ሀገራት ያላችሁ ቻናሉን ለማገዝ በሱፐር ቻት በሱፐር ቴንክስ መደገፍ ትችላላችሁ። ቻናሉን ከላይ ከተገብ ቴንክስ የሚለውን በመጫንም እንዲሁ ድጋፋችሁን ማድረግ ትችላላችሁ። በሀገር ውስጥ ደግሞ ቪዲዮዎቻችንን የምትከታተሉ ቪፒኤን በማብራት ብትከታተሉ እኛም ማገዝ ስለሚሆን ቪፒኤን እያበራችሁ ተከታተሉ ዘንድ ግብዣችን ነው። ጆይን የሚለውን በመጫን ደግሞ ቋሚ ናታን ሚዲያ የሜምበርሺፕ አባልም ትሆኑ ዘንድ ሁላችሁንም እንጋብዛለን። በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሀሳብ፣ አስተያየት፣ ጥያቄ ካላችሁ በቴሌግራም @ሄኖክ6679 ብጽፉልኝ ይደርሰኛል ወይም በስልክ ቁጥር በ0912735701 መልእክታችሁን ማስቀመጥ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በድጋሚ እንኳን ለጥር 21 ለአስተርዮ ማርያም በሰላም አደረሳችሁ። መልካም በዓል ይሁንላችሁ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።